ወይዘሮ ማርታ ያላወቀችውን ምስጢር እህቷን አወቀችው። ሁሉንም ደረሰችበት። ደረጀ 2 ልጆች እንዳሉትና ሰላም የሱ ሚስት እንደሆነች ለማርታ ነገረቻት። ሰላም ሰላም የህይወ ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ ላይክ እና ሸር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እና ላይክ በማድረግ ወደ ቻናላችን ተቀላቀሉ እና ለዛሬ ይዘላችሁ የመጣሁት ዳጣ ክፍል 105 ነው። በጣም የተለመደው ወጣ ያለ እንትን ያለው ነው የዛሬ ክፍል ማለት ነው። የተለየ የሚያርገው ነገር ደግሞ የወይዘሮ ማርታ እህት ስለመጣች ነው። ሁሉንም ነገር ድብልቅልቁ እያወጣ ነውና ለዛ ነው የተለየ ነው ያልኩትና እስከ መጨረሻ አብራችሁኝ ቆዩ። ላይክ ማድረግም አትርሱ ማለት ነው። እና ባለፈው እንደምናውቀው ናታን እና ዳጣ እያወሩ አቶ ደረጀ ለናታን ለዳጣ ሁሉንም ነገር የዳጣ ነገር ለማርታን እነግራታለሁ፣ ሁሉንም ነገር እህቷ ከመምጣቷ በፊት ሁሉንም ነገር እነግራታለሁ ለማርታ ብሎ ነበረና ከዛ ናታን ደግሞ ደስተኛ ስለሆነ ነው ደስታውን ማቆጣጠር አልቻለምና ለዳጣ ሄዶ ነገራት። አባትሽ ሊናገር ነው አሁን እናትሽም ልታውቂ ነው ምናምን አላት ማለት ነው። ከዛ አባትሽ ሁሉም ነገር ይናገራል፣ ወይዘሮ ማርታ ይነግራታልና ከእህቶችሽን ያስተዋውቅሻል፣ እህታችሁ መሆንሽን ይናገራል አላትና እንደዛ ብሎ ሲናገር ኤብም ሁሌም ተደብቃ ከመስማት ወደ ኋላ ትልምና ሁሌም ስራዋ የሷ ስራ እንደዚህ ነውና ከዛ ኤቢ ተደብቃ ሁሉንም ነገር ሰማች። ሁሉንም አንድ ባንድ ሁሉንም ያወሩት ዳጣና ናታን ሁሉም ነገር ሰማችና ከዛ ደነገጠች። በር ከፍታ ደግሞ እንዴ ምን ያልክ ነው? ምን ያላችሁ ነው? እኔ አልገባኝም። ዳጣ የኔ እህት ናት ወይ አንቺ የኔ እህት ነሽ ወይ ብላ እብድ ተቀየረች ባንዴ ማለት ነው። ከዛ ምንም ማለት አልቻለም። ናታንም በጣም ተደናገጠ። እንዴት ሊሆን ይችላል? ለምን አወራን ምናምን ብሎ ዳጣም በጣም እንትን ሆነች፣ ተደናገጠች ማለት ነው። ምክንያቱ ዳጣ ሁሌም ምንም ቢሆን አባቷ ማስከፋትና አባቷ መጨነቅ እንዲጨነቅ አትፈልግም ሁሌም ማለት ነውና እንደ አባቴ በራስ መንገድ ተረጋግቶ እንዳይናገር አደረኩት ምናምን ብላ በኔ እንደዚህ ኤብ ከሰማች ዝም አትልም ምናምን ብላ በጣም ነው የተጨነቀችው። ከዛ ናታን ደግሞ ምንም የሚይዘው ነገር ጠፋው፣ ምንም ማለት አልቻለምና ከዛ ወደ አቶ ደረጀ ሮጣ ሄዳ ዳጣ እህቴ ናት ወይ ዳጣ እህቴ ናት ወይ ብላ ደጋግማ ጠየቀችው። ከዛ እሱ ደግሞ መጀመሪያ ልነግራት አልፈለገም፣ በኋላ ግን ነገራት ማለት ነው። አዎ እህትሽ ናት እና ምን ይጠስ ምን አርጋላት ማለት ነው። አዎ ዳጣ እህትሽ ናት አላት። እሷ ደግሞ በጣም እንትን ምን ልትይ ነው አሁን ሲላት፣ እታዘብሃለሁ አባዬ፣ ያን ሁሉ ቀን የሚያስጨንቅህ የነበረው ነገር ይሄ ነው ወይ? ያን ሁሉ ቀን እንዳናገር እየጠበቅኝ ያለው ዳጣ ልጅህ ስለሆነች ነው ወይ? እና እኔ ትክክል ነበርኩ? ያን ሁሉ ጥርጣሬ እውነት ነበር ማለት ነው ወይ አለችው ማለት ነው። ከዛ እና እማዬስ ምን አደረገችህ? በእማዬ ላይ ሌላ ሴት ምን አይነት ነገር ነው? እማዬ ላንተ በጣም ጥሩ ሴት እኮ ናት ምናምን አለችው። እሱ ደግሞ በጣም እንትን ሆነ። ምክንያቱ ኤብን በምንም መንገድ ልትረዳው አትችልም። ኤብ እሷ ባለችው ነገር ብቻ ነው ያን ሁሉ ተምራ ያን ሁሉ እንትን ብላ እንኳን እሷ ባለችው ነገር ብቻ ነው እንትን የምትለው ማለት ነው። እና አቶ ደረጀን በጣም ነው የደነገጠው። እሷ በመስማቷ በጣም ነው የተናደደው። ከሷ የባሰች ደግሞ እህቷ ብትሰማ ምን ታርግ ይሆናል? እኔ እንጃ። የአቶ ደረጀ አለቀለት ማለት ነው። ግን ራሱ ለማርታ ቢነግራት ጥሩ ነው ባይነኝ።
እህቷ ያለች ግን ነገር ልታባብስ ነው እንጂ ነገር የሆነ ልታስተካክል አትችልም። በጣም የእሷ እህት በጣም ትዕቢተኛና ትምክህተኛ የሆነች ሴት ናት ማለት ነው። ውሃ ስትመጣ ጓደኛ ታዋቂያት ምናምን ስትላት ለምጥን ራሱ በጣም ነው ያንቋሸሸቻት። እህቴ በጣም ነው የተንዘላዘልሽው የማንም ሰው ቤትሽ ላይ ያመጣሽ ምናምን ብላ ነው በጣም አስቀያሚ የሆነ ነገር ነው የተናገረቻት። ኤቢ ደግሞ ማለት ምጥን ደግሞ በጣም ሁሉንም ነገር እንደ ውሃ አይደለችም። ሁሉንም ነገር ይገባታል፣ ሁሉም ነገር ትረዳለች። በጣም ጥሩ ሰው ናት ማለት ሁሉም ነገር ይገባታል። ልጅ እንደ ልጅ አይደለችም እና እንደ ትልቅ ሰው ናት። ከዛ የማርታ እህት አስተያየቷ በጣም እንትን አላትና በጣም ነው የተናደደችው። ግን ለወይዘሮ ማርታ ማስቀየም አልፈለገችም። ምጥን በጣም መልካም ሰው ናትና ከዛ ሁሉም ነገር ሲገባት እንዴት ነሽ ምናምን ስትል ዝም ስትላት ምናምን ከዛ ለማርታ ማሳየት አልቻለችም። ግን በውስጣ ይዛው በጣም ተናድዳ ምናምን ምን አይነት ሰው ናት ምናምን ብላ በውስጣ ዝም አለች። ወይዘሮ ማርታ ደግሞ በጣም ነው የተናደደችው። እንዴት የሰው ልጅ እንደዚህ ታደርጊያለሽ? እንዴት እንደዚህ ትያለሽ? ምናምን ነው ያለቻት ማለት ነው። በጣም ነው የተናደደችው ወይዘሮ ማርታ። ደግሞ ልክ ናት። ሰው ሁና ሰው ክቡር ነው ማለት ምንም ቢሆን ምንም ባለሀብት ይሁን ድሃ ምንም ይሁን ግን ሰው ነው። ሰው ክቡር ነው። መጀመሪያ ማክበር ያለብህ ለሰው በሰውነቱ ነው፣ ሰው በመሆኑ ነው። ምንም ይሁን ምን ማለት ነውና የማርታ እህት ግን እንደዛ አላደረገችም። ሰላም ልትላት እንኳን ፈቃደኛ አይደለችም አልነበረችም ማለት ነው። በጣም ነው ወይዘሮ ማርታ ደግሞ በጣም ነው የተናደደችው። ለምጥን አይታዝም ነው ያለችው ማለት ነው። ምጥን ደግሞ ያን ሁሉ እንትን ስትል ውሃ ደግሞ ሰላም ቢያት ጓደኛ የኮናት ምናምን ስትላት እንትን አለችና ምናምን አለችና ከዛ ምጥን ሁሉንም ነገር ስትረዳው ደስ አላላትምና አይ እኔ ወደ ቤቴ እሄዳለሁ ምናምን ብላ ሄደች ማለት ነው። እንደዚህ ያህል የሰው ንቀት ለምንድን ነው ለምን አስፈለገ ምናምን አለቻት ወይዘሮ ማርታ ለእህቷ ማለት ነው። በጣም ነው በእህቷ የተናደደችው። ግን እሷ እኔ እንጃ ስለ ሰው ክብር ያላት አይመስለኝም። በጣም መጥፎ ነገር ነው እንትን የምትለው ለውሃ ራሱ ምን እንደምትናገር ራሱ አታውቅም። እኔ እንደተረዳሁት ማለት ነው የማርታ እህትና ከዛ ሁሉንም እንደዚህ ሲሆኑ በሷ ሁሉንም እየተናደዱ ነው። ከሷ የምትስማማው አንዷ ኤብ ብቻ ናት። ኤብም አሁን ከተማረች አትስማማም ከሷ ካልተማረች ነው እንጂ ድሮ እንደሷ መጥፎ ስለሆነች እና ቤተሰቦች በሚቀጥል ምንድን ነው የሚሆነው? ወይዘሮ ማርታ በምን መንገዱ ነው የምታውቀው? በኤብ ነው ወይስ በአቶ ደረጀ ወይስ በእህቷ ነው የምታውቀው የሚል አብረን የምናየው ነው የሚሆነው። ከዚህ በኋላ ህይወታቸው እንዴት ይሆናል የሚል በሚቀጥል ክፍል የምናየው ይሆናልና በሌላ ክፍል እስከምንገናኝ መልካም ጊዜ መልካም ቆይታ ለእናንተ ይሁን። ቪዲዮ ከተመቻችሁ ከወደዳችሁ ላይክ እና ኮመንት አስተያየታችሁ መስጠት አትርሱ። ኮመንት አስቀምጡልኝ ማለት ነው እና መልካም ለእናንተ ቤተሰቦች